ምን መሰለሽ በየቀኑ አዲስ ነገር ስለምታመጣባቸው ቅመማ ይደነግጣሉ ከኔም ጭምር ማለት ነው። ነፍሴ ወጣች ዘንድ እኔ እንዴት እንደሆነ እየቃጠለኝ ስትመጣ ራሱ ደሜ ፈላ። እሷ የምታወራ ቃል እኔ የቀርዳ እሱ ብቻ አራዳ መግቢያ ላይ እየሰራውን ሰምታችሁታል? ስሙኝማ እዚህ እንትና ቤት ገብተናው ማለት ነው። እናታን ቤት ላይቭ ላይ ነውና ከዛ ስንሰርቡ ብሎክ እያደረጋል ወጣም ሰኒ ማይብሮ ማና መሬት ላይ የተኛ ደግሞ ማን ነው? ናታና ይሄ ዳንኤል አላሁ አክበር እኔ ደግሞ የሆነ ነገር መስሎኝ ወይኔ ግስት ስሩበት ዶሮ ተዘረረ። ደስ ይላል እኮ እንደዛ የሆነ ጥሩ ስሜት ተሰማኝ። አንቺ ደስ የሚለው ስሜት ማለት ነው። አስቀምጪ እንጂ ወይኔ ዋርኒንግ ይሰጥሻል። አጡማ እንዴት ነሽ? እኔ ውድ የምን ዋርኒንግ ሰላም ወይኔ እናቴ ሰላም ነው። እኔ ራሱ በጣም ነው ደነገጥኩት። ምን ተፈጠረ ብዬ ማለት ነው። ምንድነው የወደቀ ብዬ ማነው እንደዚህ ያጣለ? እቺ ማይብሮ ታመቸኛል። ምክንያቱም የምትሰራ ቪዲዮዎች ዘና ፈታ ነው የሚያደርጉት። ማን እቺ ማይብሮ እኔ ማለት ነው ወጋው ስትል እኮ ነው የወደቀው። ወጋውት ያንተ ላይ ያለ ማለት ይወድቃል እኮ እሱ ድንች ማለት ነው እኮ ድንች በሹካ እንደሚነሳው እንደዛ ማለት ነው። የኔ ማሪ የኔ ጨረቃ ራሱ እንደዚህ ያለ እናንተ ታደርጋለች። ሲሚ በውስጥ ላክላቸው ለልጆች ለውስጥ ላክላቸው። ሁሉም አስቀምጡ እንደዛ አድርጋችሁ ከዛ ሊቀቁ ሰኒ ማዚ እንዳታየው እንደዚህ እኮ ነው ቀስት ነው የምታረግበት። ይብርጉ ማዚ ላክላትና እንደ ባዚ የተቀጣጠለ ሰው የለም በዳም የተነሳ ብሩኬ ደረቱ ላይ አስቆሚ በእናትህ። ብሩኬን ደግሞ ደረቱ ላይ አስቆሚ በእናትህ። ብሩኬን በደረሱ አስቆሚ። የሃይሚ ይፈት ማተደርጉ ነገር የለም። እናንተ ፈርዳችሁን ተጠቀሙኝ። የዶም ቆሞ ሲተኛ ማያምርን አንቺ ምንድነው ይታያል እኮ ወይኔ ምንድነው ይሄ? ወይኔ 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 ኧረ ጥሩ አልሰራሽም። እውነት ነው። እኔ አሁን ነው ያየሁት። አሁን ነው ያየሁት አላለችም ወይ ሰኒ ትክክል አይደረግም። ለምን እዛ አየሽው? አንቺ ግን ኖርማል ነው። እሷ እኔ ሃይሚ አትበሉ እኮ ነው ያልኩት። ሌላ ያጠፋውን ነገር አለ እንዴ? ሃይሚ አትበሉ ማለት እኔ ጋር የለም እንደዚህ አይነት ነገር። ሃይሚ ካጠፈች አጠፈች ነው። ሃይሚ ካላጠፈች አላጠፈች። ሃይሚ አሁን ዛሬ ማምጣቷ በጣም ነው ያጠፈችው። ሱሲ ጋር መገናኘቷ በጣም ነው ያጠፈችው። ካላሳረት ነጥብ ነው እንዴ? እሺ ይቅርታ እናቴ። እኔ ጋር እንደዛ ነው የሚመስለኝ። እኔ ሌላ አያገበኝም። እኔ ፋክቱን እኔ እንደዚህ ሃይሚ አትበሉ። ለምን ሃይሚ ያጠፈች ምናምን ሃይሚ ማሞገስ ምናምን ነው ኤቨር ሃይሚ ያጠፈች ሃይሚ ያጠፈች። ብሩክ ያጠፋ አጠፋ
ዛሬ ፕሮስ ታጠቅሽ ብላት ለዛ ነው የመጣችው እንጂ መምጣት ፈልጋ አይደለም። ኖ ኧረ እባክሽ ይቅርታ። እሷ የምን ይቅርታ ነው የምትጠይቀው? እቺ የሶስት መላጣ ልጅ አውቃ ስልክ ብሩኬ ጋር አወራው ብላ ምናምን እሽሩር እኮ እሱማ ዳኒ ልታናድድ እንጂ እኮ እውነት አውርተው እኮ አይደለም። ዳኒ ልታናድድ ስልኩን አይቶ እኮ ነው ያለው። ስልኩን አይቶ ነው እኮ ነው ያለው። እናንተ አሁን ይሄ ወሬ አናውራ እባክሽ። ዳኒ የተኛበት አንቺ ማይብሮ ማለት ነው። እሺ ይቅርታ አድርጊልኝ ሰኒ። አይ ኖርማል ነው። ሃይሚ አላጠፋችም ስትል እኮ ነው። ሃይሚ ማምጣቷ አጥፍታለች። ፋክቱን አላጠፋችም አላልኩም እኔ እንደዛ ሃይሚ ይቅርታ ልትጠይቅ ነው የመጣችው። ሁላችሁም ሲታወሩ ጊዜ እኔ ማን ምን እንደሆነ እያወራ አልሰማሁትም። ወይ እኔ እንደዛ አላልኩም። እኔ ያቺኛዋን ስትል ነው ለምንድን ነው ሃይሚ ጥፋተኛ ናት የምትይው ነው ያልኩት። ጀመር እኔም ብያለሁ። ጠፋው ይቅርታ የለም ሲሚኝም ካጠፋው ይቅርታ ነው። ኧረ ችግር የለም። እኔ ወደ አታስቢ። እኔ እኮ ሃይሚ አጠፋች አላልኩትም። እሷ እኮ እኔ ደግሞ ነቅለሽ ታወጪኝ የወደቀ ሰዎች ጋር መገኘት የለባትም። የኔ ውድ ገባሽ? እኛ አሁን ሃይሚ ጥሩ ነገር በማርያም ብላት እኮ ነው ገባሽ? እንደዛ አይባልም። አሁን ሃይሚ ጥሩ ስራ ነው እየሰራሽው። ሂጅበት ነው። መጥፎ ስራ ከሰራች መጥፎ ስራ ነው እየሰራሽ። ይሄን ማስቆም አለብን እኛ ነን። ገባሽ? አሁን ሃይሚ ከነሱ ጋር መገኘት የለበች። ሃይሚ እኮ አንድ ቃል ተወርታ እኮ ዳኒን ማስቆም ትችላለች። ገባሽ? ይምሬ ነው። እኔን አትድረስብኝ፣ ሲሜን ደግሞ አትጥራብኝ። እኔ አልፈልግም ካለች እኮ ብላለች፣ ተናግራለች። እሷ በቃ የሆነ እንትን ሱሲ አሁን ብሩኬ ጋር አንዳንድ ስትናደድ የምታወጣ ቃል ልክ እንደዛ ብታወጣ አርፎ ይቀመጣል። ይሄ ግማታም ማለት ነው እኮ። ትናንትና አደውልልኝ ስልኬ ላይ አታግኘኝ አላገኘም እኮ ብላው የመጨረሻ ቃል ሰጥታው ነው ሄደችው። ዛሬ እንደውም እኮ ሱሱን እሱ እንዳለ ብትነግሪኝ አልመጣም ነበር። ስልኩት ሲጀመር ሱሱ የደወለችላት በማታውቀው ቁጥር ነው። ለዛ ነው ያነሳውልሽ እንጂ አላነሳም። አሁን የሞታ ይሄ እንዴት ነው ሱሪ ፓንት ያለበሰ አጋርጉት ትንሽ ወደዚህ አጋርጋት ሃይሚ ሃይዳ ነው። ለምን ነው ጠጋ የምታደርገው? ኧረ ጠጋ አታድርጊ በፈጠረሽ። እንደዛ እየረከተችው ማለት ነው። ሰኒ ወይ እኔ ማለት ነው ካጠፋው ይቅርታ ሰኒ አለኝ ቪዲዮ ማለት ነው። አሁን መገባት እችላለሁ ቤትሽ? አንቺ ጀመረ ነው አታናግሪ። ምን ሆነሽ ነው? አይደለም ሜንሽን አድርገሽ ሼር አድርጊ ያልሻት አልወርድም ብለዋልና አልወርድም አይደለም። እኔ ቤት ያለ አውርጅና ልቀቂ በራስሽ ቤት ያለ ስራ ስሪ። ያላ እኔ ማለት ነው የሃይሚ ልደት ልካብሪ ነው አሁን ማለት ያናቆት ይሽከርከራ። አንቺ ይሄ ሙሉጣ መላጣ አርግተሽ አታምጫት ባክሽ። በይጭ ከኒ ወሊት አጥፊ የምር አጥፊ የመላጣ ልጅ አንቺ ራስ መላጣ ልጅ ምንድነው ይሄ? የስድስት መላጣ የዘጠኝ መላጣ ሪቺ እንዴት ነው ካናፈው ይቀርታናት? ምን ሆነሽ ነው? ናኑ ችግር የለም እኮ የኔ ውድ ዛብር ችግር የለም። አሁን ይቀየመኝ ስለማልፈልግ ሃይ ሰኒ ከታች ሰኒ ሃይሚ አጥቁ እንዴ የሆነ ነገር ይታያል። ሪች እንዴት ይሄዳል? አሁን ቪዲዮ እየተለቀቀ ያለው ውሸት እንደሆነ እያሳወቃችሁ ነው እናንተ። ልጁ ጠዋት ያለው ዳኒ ምንም የለውም አለ። አንቺ ሃይሚን ይፈልጋለን እንዴ? ልጅ ጠምሮ ልትሞት ኢሳኒ አሁን ምንድነው የምታወራቸው እናንተ? አንቺ ይሄ እኮ ሲጀመር ማለት ነው ውስጥ ላይ ያለ ፂሙን አላጸዳም። አንቺ በእናትሽ ቲሸርቱን ያውጥ መቼ አየሽ አንቺ ወልቆ መቼ ወልቆ አየሽ ትላት ሰኒ ኧረ ታይ የሆነ ጊዜ ሰኒ የሆነ ጊዜ
ዚፕ ያስተካክል አየሽ እንዴ አንቺ ኧረ ሌላ ወሬ ቀይሩ፣ ሌላ ወሬ አውሩ። ኧረ አንቺ ወሬ ካልተመቸሽ መውጣት ትችያለሽ የኔ እመቤት። አንቺ ከታች አላየሽም? ምንድን ነው? አውቀሽ ነው ሶኒ ትወዳለች እኮ ጃለሌ ጆን በይላስ ገበሽ እኔ ማለት ነው። እኔ ሌላ ጺም አላልኩትም። ጃለኔ ተመቸሽ? እኔ ሌላ ጺም አላልኩትም። እጁ ውስጥ ያለ ነው። እጁ ውስጥ ያለ ነው ያልኩት። እጁ ውስጥ ያለ ጺም ይታይሻል አይደል? ቲሸርቱ ለብሶ እኔ መቼን አልኩት ሌላ ነገር ማይ ብራዘር እግዚአብሔርን ሃይሚን አንሱ። ልጁ ብቻ ይተኛ። እግዚአብሔርን ይደብራል። ጃለኔ ከታች ምን አየሽ አንቺ? እግዚአብሔርን ጥሩ አይደለም። የሷን ፎቶ ብታነሱ ይሻላል። ወላሂ ሃይሚ ምን ትሰራለች? ሃይሚን አንቺ የምር ትክክል ነው። እግዚአብሔርን በጣም ይደብራል። የሆነ ነገር ይመስላል። ታውቃላችሁ ማርያምን ማይ ቢሮ ሃይሚን አንቺ ትክክል ነው። ማይ ቢሮ ሃይሚን አንቺ በእናትሽ እሷን እያሰደብን ነው እኮ የሚመስለው። እግዚአብሔርን እንደዚህ ማድረግ ጥሩ አይደለም። ኖ ይህ እንደዛ አላሰብን። እኛ ያሰብን ይሄ ጫማ ማለት ነው ጃለኔ፣ ይሄ ጫማ ማለት እንዴ አንድ ገጠኝና ሲሚ ማይ ቢሮ አንሺ ሃይሚን አንሺና እሱን ብቻ አድርጊ። አዎ ብቻውን ይተኛ። ከፈለግሽ ሶስት አጠገቡ አስተኝ አሱሲን አጠገቡ አስተኝ በእናትሽ። አዎ ሶስት አያ ላይ ለተኛች አርግ አጠገቡ። ሲሚ ማይ ቢሮ ከሊተኙ ልጆች ከሊተኙ ማይ ቢሮ የለችም። ማይ ቢሮ በእናትሽ እስቲ ጋር ታነሳለች ማጋ እንደሆነ እያንጫጫለ እንትን አልኩ። ሲሚ ማይ ቢሮ ማለት ነው። ልጁን ብቻ አምጪ፣ ሱሲን አጠገቡ ላይ አድርገሽ ማለት ነው። የኔና አው ሶሲ ሀያ ላይ ትተኛ፣ እሱ ደግሞ ሀያ ስር ይተኛ። ማይ ቢሮ ሰማሽ? አታውራም እኮ ሳታውራ ነው የምታደርገው። ችግሩ አታውራም። እኔ እንዶ ማለት ነው ደስታ ዛሬ ደግሞ ደስታ ጣሪ ትግስቱ ሁሉ ሰው ሞተ ወይ ማሬ ትሽ አንቺ ጋር ለማውራት እኔ ጊዜ እንደው እኔ ውጪ ኮተቴ ውጪ ወይ ሰንዬ እኔ ሊሰማይሽ እኮ ንገሪ ሰኒ ስሞትሽ ዛሬ አንቺ ንገሪ ሱሪ እንዴት ነው በእናትሽ የቆመበት ቦታ ሱሪ ምንድን ነው? ጂንስ ሱሪ ምንድን ነው የሚመስለው? እኔ አይቼ በጣም ነው የሳፍኩት። አንቺ ናና በጣም ነው የምወድሽ። እሺ እናቴ እኔም በጣም ነው የማመሰግነው። ምንድን ነው ጃረላችሁ አድራቂ እዚህ ውስጥ አላችሁ ትናገራለች። ታውቃለች ስለ ሃይሚ። ያው እናንተም ከዚህም በፊት ወዳችኋለሁ። እሷ ግን በቅርብ ስላወቀ ጃለኔ እኔ አንድ ነገር መቻል አንድ ቀን ቢያቸው ሁሉንም ባጭቀመጭጋለሽ ነው እኮ ሪች በእናትሽ አሁን ትኩስ ወሬ እናውራ። ምንድን ነው ሃይሚ ፕሮፋይል ያደረግሽው? እናቴ በጣም የምታስቁኝ የምሬ ነው። በለው መቀፋፋት ሁለታቸው ወልድ ናቸው እንዴ? ይጣሙናቸው ቆይ ጃለኔ
ከታኝ ስሜት ውስጥ ያለውን እኔ ላሳይሽ። ስሜት ውስጥ ያለው ተኛው እኮ ልጁ ተኛው እኮ ኦሬዲ ሂዷል። እንዳስተኙ ሰኒ አላየች። የኔ ጩጩ የኔ ኩጭ ልጅ እኮ ነው። ዛሬ ቢዳኔ መሰለኝ ጃለኔ ዛሬ ቢዳኔ መሰላችሁ ዩቱበሮች እኔ ማለት ነው። ልጁ አሞታል ተብዮ ሀፍቴ ተብዮ እያለ የሚያወራው ለምንድን ነው ግን? እኮ ለነሱ አይደለም ሳኒ ለነሱ ብቻዬን እመጣላችኋለሁ አለ እኮ ሙታዘ ግን አስችሏችሁ ነው ሁሉንም የምታየው። እኔ እኮ የናይን ሳኒ የማየው ይሄን እሱ ነው እኮ የሚያስቀኝ። ትናንትና ነው እሱን ቪዲዮ ጨርሼ ያየሁት። እውነት በጣም ነው እናንተ ልጁ ደብደበች እኮ ልጅ ሚስት ማለት ነው። እሱ ፈጣሪ አምላክ ዳኒ ማለት ነው። ትናንትና አብሮ ፎቶ የተነሱ ዛሬ ትደበድባለች። አውቀው ነው እኮ እሱ ወንድ ነው እሷ ሴት ናት። ወንድ ምስኪን ታኝ ግን ምንም ቢሆን ባለቤቷ እንደዚህ ታረጋለች እንዴ? በእግዚአብሔር ስም ረስማ ታኝ ነው ምስኪን ተቀዛዘ እሷ ናት የምታሳይ አስተካክዬ ነው ሳያቸው እኔ አንቺ ጨርሰናል ሲላት ማለት ነው የሚናበቅ ጨረስናለች በግድ ዛሬ ደግሞ 4 አመት ሙሉ ካንተ ጋር እያለችው ነበር እኮ በግድ እሱ እኮ እኔና አንቺ እኮ ባይዘው የጨርሰናል ሲላት ልደብድብ አልጨረስንም ብላ እኔ እኮ ሃይሚ ስትመጣ ነው ያየሁት። እኔ አላየሁትም እኮ ሃይሚ የመጣች ሰዓት እኮ ነው እንደዛ ያለው። ለሃይሚ ንገሪያት እኔና አንቺ ጨርሰናል። ለሃይሚ ንገሪያት እኮ ሃይ ፈጣሪ አምላክ ጨርሱ። እናንተ ሃይሚ ቤት ጥሩ ኮሜንት ጻፋችኋል እንዴ? ምንድነው የጻፋችሁት? እስቲ ንገሩ። ምን አላችሁ? እናንተ እኔ አልጽፍም እኮ ኮሜንት ሼር አድርጋለች እንዴ? አድርጋለች ወይኔ ሊዮ ና ምን አልሽ? ሼር አድርጋለች ሼር አድርጋለች። ግን እናንተ ምን ብላችሁ ነው? ምንድነው የተሰማችሁ? ምንድነው የጻፋችሁ? ፎቶ ግን እኔ ኮሜንት አልጻፈው። ኮሜንት ደስ ይላል። ምን ደስ የሚል ኮሜንት እኔ አለ ከስድብ ነፃ ነው። ከስድብ ነፃ ነው። ሃይ እናንተ የምር ሃይ ልጅቷን እንዲቁጡ መጥፎ ሁኔታ እንዲታደርጉ ልጆቹ ሁለቱም አልተጣሉም። አንቺ የራስሽ ህይወት ኑሪ፣ እነሱ ጋር አትሂጂ፣ አትምጪባቸው። እነሱ ሲደውሉ አትምጪያትሉም። እናንተ ቆተትራሞች ማለት ነው። የምሬ ነው። አንድ ቀን ኮሜንት ሲያለቅ መተም እሷ እኮ በቴሌግራም ታለች። ከትናንት ወደ ፎቶ የተነሱ አብሮ የወለጣ ታለ እሷ እኮ ፕሮግራም እነሱ እኮ እነሱን ለማጣላት ነው እንጂ አሁንም አንወጣሉ። ግን ነገ ይቆማል። በቃ ነገ የሃይሚ ቤት ትመጣለች። ሃይሚዬ በቃ ሁሉም ይቆም። ሃይሚ አጠራም ሃይሚ ልጁን አጠራም አትጠራም አልኩሽ እኮ። ግን የሃይሚ ቤት ነው ነገ ያልኩሽ እንጂ እነሱን ትጠራለች አላልኩ። ነገ በቃ እነሱ ወጡ እኮ ዛሬ ጨርሶ ወጡ እኮ። አራ እኮ ዛሬ ሁሉም ይቅርታ። ዛሬ እኮ ሃይሚ 30 ሺህ እንኳን ይግባላት ብላ ሄዳለች እንጂ ለሌላ አይደለም። በቃ በሷ ስም ማለት ነው። የሷ ስም ካልተጠራ ስለማይሄዱ ሰዎች አራ አንቺ ደስታ ፊት ደስታ አንቺ እየተመተሽ ወይኔ እናንተ ማታደርጉ እናንተ መሬት ላይ የተኛውን አምጡ በእናትሽ። አንቺ ሰውዬው ባለጌ ነገር ነው። እሱ ደስ አይለኝም። ምንድነው ይሄ?
ማን ነው እሱ የሚተኛ ነገር ደስ አይለኝም። እኔ አንቺ ባለጌ እንደሆነ እንዴት አወቅሽ? ኖ እኔ ጭኔ ደብረኛል እባክሽ ነው። ሳኒ ከታች አየሽ እኮ ነው። ለዛ ነው አንቺ ለምንድን ነው አይንሽን ቶሎ እንደዚህ ትነገራለሽ? እሱኒ ባይቢ በጉ ያለለ እኔ ደግሞ ጁንሲ ሲሙኝ እኔ ደግሞ ጂንሲ ሱሪ ለብሶ እንዴት እንደሆነ ነው። እኔ ታች ሲያይ በጣም ለዛ ነው ቆይ እኔ የምላችሁ ሴቶቹን ጨርሰዋል ብሎ የሆነ ልጅ እሱን እያናገረ ነው በላይቭ ላይ ተቆራርጦ እየደረሰ ይሄ እንትን ፖስት እያደረጉ ነው። ለዛ ነው ለሻርሌት ታሳልስ ዚፑን ሳይዘጋ የሚሮጥ የሴቶችን እንትን እየጨረሰ ምስቴንም አለ የምስቴ እህትም አለ እግዚአብሔር ምስቴንም የምስቴ እህትም እህቶቼንም ምናምን እያለ ነው የሆነ ሰውዬ ጨርሰዋል። አሁን ይፈልጋል እኮ አላያችሁም እንዴ? ልጆቹ እየለቀቁ ነበረ የኛ ልጆች ፖስት እያለ ሳኒ ራሱ ለቃለች። ባክሽ ሳኒ ራሱ ለቃለች። አንቺ ቂመም ነገር ናት ሰውዬ መሰለኝ። አይኗን ቡንጉር እያረገች ሰዎቹን ትገልጽ። አንቺ እየቆጠራችሁ ነው ሴቶቹን እየቆጠረ እግዚአብሔር። እኔ በሳጉን እኔ እኮ ሌላ ልጆች ሪከርድ አደርጋሉ ብዬ እኔ ሳላደርግ ቀረው። ገባሽ? እግዚአብሔርን በጣም ነው የተናደድኩት። እቺ ሶሲ ናት እኮ እንትን ሜካፕ የራሷን ሜካፕ ፊቱን ቀብታ አጭራጭር ወንድ ማለት ነው። መላጣና አጭራጭር ወንድ ድንግል ሴት ተወዳሉ። ለዛ ነው እንደዚህ ይፈልጋል ብዙ ሴቶች ማለት ነው። አንቺ ምን እንደምታወሪ ቆሻሻ ደግሞ ፊቱን እንደ ሴት እኮ ሜካፕ ብት አርጎ ልስልስ አርጎ ይመጣል። ሰኒ እንዴት ነሽ? አዲስ ነገር እንዴት ነሽ? ምንድነው አዲስ ነገር ደግሞ? ዳኒ እኮ ጂንስ ሱሪ ለብሶ በጣም ያምራል። ቅድም የሆነ ነገር አይተን እያለን ነው። ምን ትያለሽ? በነገራችን ለፈጣሪ ይቅር ብለን እንጂ እኮ የዳኒ ስንት ጊዜ ወይ ከማጠሩ ማወጣጠርኩ ዛሬ እኮ እስትንፋሱ ሳይቋረጥ ስንት ጊዜ እሷ ስትመጣ እሷ እንትና አቆሞ ስንት ጊዜ ሃይሚዬ አላቶራላቸው እኮ ዳጫው ሶሲተብያ ማለት 32 ጥርሱን ከፍተት ይመጣልሽ። በቀደም አስቀይማ ሄደል ማለት ነው። ምንም አይገባትም እንዴ ወይ እሷ ሚስቱን አይሰማም እኮ ሚስቱ እሱን እያዋራች እሱ ደግሞ ሃይሚዬ እኔ ያላጠፋው ችግር እንደጨረስን ገርሽ ለሚስቱ እኮ ነው እንደጨረስን ነገር አይባልም። ሲጀመር እኔ እንጃ ምን አይነት አስተሳሰብ ነው እንደጨረስን ይቀራል ማለት እኮ። ሃይሚዬ አኮረችና እንዴት አያችሁ? ምን አኮረች? ምንድነው አኮረች? ምን ማለት ፈልገሽ ነው አንቺ? ደግሞ በቃ እኔ የምፈልገው ንግር ማለት ሰላም አላለችም። ሊጨብር ሲል በቃ ይሰለላ ሪስክ ነው እንደዛ ማለት አይደለም። አፈር ደቻ አስበልታ ይሄ ባባያችሁ አይላንድ በጭንቅላቱ ሲል ነው አኮረችኝ። እሷ የራሷን ባል እንጂ የሰውን ነገር አደፍራ አትነካም። ለምን የሰው ነው። የራሷን ባል እንደፈለገች ማድረግ ትችላለች። ሰን እስኩቲ እንድቀባ እቲ የሚወዱትን ሰው ነው ዛሬ እኮ ግን ወላሂ ሀቂቃ እሷ እኮ የሄደችው ሱሱ ስለደወለችላት ነው እንጂ ዳኒ ቢኖር አልመጣም ብላለች እኮ። ልመለስ ራሱ እኮ እያለች ነበረ። ታየሻት? ይሄ ደግሞ እናንተ ማለት ነው ይሄ ናታን የሚባል ሰው እናንተ ማለት ነው ናታን የሚባል ሰውዬ እንዴት ነው የሚያወራው? ለቋል ጡማ ማለት ነው። ናታን ማለት ነው። ላይቭ ላይ ተነበረና ስንሰርበው ከዛ ምን እንዳደረገ ታውቂያለሽ? ብሎክ እያደረገ ወጣ። ስንሰርበው ናታን የምንሰርበውን ሰው ወይ ብሎክ ሲሚ አንቺ ንፍቱ አፍንጫ ላይ ሞልቷል። ማታ ሲያወራ እንዴት እንደሆነ የሚያስጠ እኔ ሮጬ ነው የሚወጣው። እሱ ቤት አልገባም። እንዴት እንደሆነ የሚያስጠላው
በፈጣሪ ሲል አንቺ ሁሉም ነው እኮ ሁሉም ዳኒ ራሱ ሲያወራ እንዲህ ይሆናል። እንዶ እሱ እኮ ዳኒ ትንሽ እንዶ አፍንጫ ላይ ግን እሱ እንደዛ ቪዲዮ ሲታ አፍንጫ ሁሉ ቆሻሻ ነው የዳኒ ማለት ነው። እኔ አንድ ቀን አይቼ እንዶት እንደሆነ ምግብ አልበላሁትም እስካሁን አልበላሁም። 3 ቀን ሆኗል ለኔ ማለት ነው። የዳኒ አፍንጫ ውስጥ ንፍጥ ብቻ ሰኒ ውሸት ጨመርሻም ገና ሃይ ይሄ ውሸት አይደለም የምሬ ነው። የሆነች አጭር ልጅ ነበረች እግዚአብሔርን ሃይሚ ጋር ሳይመጣ የበር ውሸት ነው እውነት ሰዓት በይ እስካሁን 3 ቀን እኔ ይሄ አይደለም ውሸቴን ሳይሆን እኔ ንገረሽ ፈጣሪ ምስክሬ ነው። እንዴ እኔ ኢንስታግራም ላይ ሃይሚ ጋር ሳይመጣ በፊት ማለት ነው የሆነች አጭር ልጅቷ አለች ምግብ ብዙ የምትበላ ማለት ነው። የሆነ ፉንጋ ሆነች በጣም አጭር ልጅ ካሷ ጋር ቪዲዮ እየሰራ ማለት ነው። ሂዱና ኢንስታግራሙ ላይ እዩ። እኔ ውሸት ነው ካላችሁ ኢየሱስ ንፍጥ ብቻ ነው አፍንጫ ውስጥ ማለት ነው። ውስጡ ነው እንደዛ ብለው እንደ ቀና ብለው ነው የሚሰራው ንፍጥ ብቻ። በእናትሽ እኔ እራት እየበላሁ ነው። ሰኒ ደግሞ ምንድን ነው እውነቱን ሲናገር አንቺ ደግሞ እራት እየበላሁ ነው። እኔ እውነቱን ነው ያናገርኩት አሁን አይደለም ያየሁት እያልኳችሁ ነው። ግን ይሄ እኔም ዘጋኝ ሰኒ እየበላሁ ነበር እኔም ዘጋኝ። ሃይ እናንተ ደግሞ ንፍጥ የሌላችሁ ሰው እንዳትመስሉ። እሱ እኮ አይጸደም ጽዳት የለም ማለት ፈልጌ ነው። እኔ ዳኒ ትላንት ራሱ ማለት ነው ሲሚ ሸሚሱ ማለት ነው ቢቢት እንዳለ ውሃ ነው። እንደዚህ አይነት ወንዶችን ይዘግኛል። አንቺ ቄት የለም እኮ ጅብ እኮ ነው የሚመስለው። ቄት የለም ምንም ሱሪ በደንብ አልተያዘ ይህ እኔ እንዴት ነው የሚሳደበው? ግን እኔም በጣም ፉንጋ ነኝ። በጣም እየሳደብኩ ነው። ፈጣሪ ይቅር በለኝ። እኔ ለምን ስለተናደድኩ ነው። ሶሪ። በነገራችን ለከሱ ቁመት እሱ አይኑ ይበልጣል ማለት አይኑ አይታችኋል። ጎልግሎ ሊወጣ ነው እኮ ወደ ውጭ እንደዚህ። አንቺ ማለት ነው የጓደኛ እህቷ ልጅቷን ደፍሮ ማለት ነው እንደሱ የምትመስል ልጅ ወልዷል እያለ ነው። አልሰማሽም? የኔ ቤት ገብተሽ ሲሚ ደግሞ ለምንድን ነው ሁላቸውም እነሱ ማህበረሰብ ብብት የላቸውም? ወንድም አይመስሉም እኮ እንደ ሴት ቁጡት ይላል። ኧረ በእናታችሁ ይሄንን ብብት የሆነ ነገር ባሉት በእናታችሁ። ሰው ምግብ አልወልድ ብለዋል። አንቺ ማነሽ ደግሞ? ምንድን ነው አስቀምጠሽ የመጣሽው? ፈጣሪ ትዕግስቱን ስጠኝ። ማን ናቸው እነዚህ? ማንና ማን ናቸው? የዳኒን ማለት ነው። ሃይሚና ዳኒን አጠገብ ለአጠገብ አታርጉ። ማርያምን ራሳችሁ የሉም እኮ ሃይሚና ውጭ ሃይሚኒ አጠገቡ ላይ ያስቀምጠሽ መጣሽው። ማሰላማት ሀቢቲ አይ እናንተ ሰዎች አሁን ማለት ነው ብሩኬ ትናንትና ሼር አላደረገም፣ ዛሬም ሼር አላደረገም። የሆነ ነገር ተፈጠረ። ምን ተፈጠረ? የምስቱን ብቻ ነው ሼር የማደርገው ካሁን በኋላ ጨርሷል ከነሱ ጋር። ኦኬ ነው እንዴ? ኧረ እባክሽ እንዴት አወቅ? እነሱ እኮ ብዙ ጊዜ ሸር የሚያደርጉት የተገኙበትን ቤት ነው እንጂ ያልተገኙበትን ቤት ብዙ ጊዜ ሸር አያደርጉም። ታያችሁ። ሃይ እሱ ጨርሷል። አንድ ቀን ሁሉንም ደምድማ ጨርሷል። ኧረ የምን ዱባይ ነው አልመጣም። ሳውዲ መጥቷል። ሃይሪ ሳውዲ ነው አሉ። እንዴ ዱባይ መጣ እዛ መጣ የምትሉ ማለት ነው። በቀደም ሃይሚ ሄዳለሁ ስትል ለፕራንክ እዚህ ውድ ነው ነገሩ፣ ሁሉ ነገር ውድ ነው ብሎ ከዚህ ሩጦ የገባ ልጅ ለምንድን ነው ሼርማ ሚስቴን አትኒካት እንዴ? ካልፈለገች ሂድ አልልም። አዎ ይሄ መጠራጠር አለብኝ። እሱ የራሱ ተነጎዳ ወደ ሴቶ ይዞ ይመጣል። የራሱ ሚስት ማለት ነው። ዋይ ተቃጠልነ አሪክ ግስት መስገን ተቃላ በቃ ተቃጠላችሁ ወይ አዛት እንግዲህ ተበደልነ ሃይሚ ወልኩ
የምሬን እኮ ነው። ምንድን ነው ምን ታያለ? አንቺ ነሽ አካካ። ኦ ማይ ብሌን በስከ መጨረሻው ላይ ገባች። እንኳን ደህና መጣሽ። ዛሬ ነው ያየሽው? አዎ እኔ ዛሬ ነው ያየኋት። ደህና ነሽ? እኔ መንፈስ እኮ ላይፍ ያስገባል። እየጮፋ ነው የሚገቡት። ሌላ ቤት እኮ ያስገባኝም ሰኒ ቤት ሲሆን እኔ እንጂ ያስገባኝም። አንቺ ሲሚ ማይ ቢሮ በእናትሽ ይሄ የተኛበት ቦታ አስቀምጪው። ማን ነው የተኛው? ለሙሉ ሳይሆን ቆርጣችሁ አስቀምጡ። ጌታ ወይ ትግስቱስ ማን ነው የተኛው? ምን ነው አስቀምጪ፣ ልጁን ብቻ አስቀምጪ በእናትሽ። መቼ ነው የተኛው? ጌታ ወይ ትግስቱስ ምን ነው? አሁን ነው ሃይሚ፣ አሁን ነው የተኛው። አበተ ምን መቼ ነው? ምን ሆኖ ነው? ወይ ጉዴ! ተመቶ ነው ሲመታ ይለኝ። እናንተ መቼ ነው እንትና ልደቷ ሲመጣ ላይቭ ገብታ እና እንትና እንሰጧት አንበሳ ምናምን እና የሆኑ ልጆች አሉ በእንግሊዘኛ ስማቸው የተጻፈ እነሱ አንበሳ የሚሰጣት መቼ ነው? ለማን ነው አንበሳ የሚሰጣት? ተደረሰ ነው ሳምንት ሃይሚ አይደለ 8 ቀን